የፓርቲያችን 5ኛ ዓመት የምስረታ በዓል አከባበር ባለፉት 5 ዓመታት የመጣንበትን የለውጥ ጉዞ በሚገባ የገመገምንበት ጥንካሬዎቻችንን ክፍተቶቻችንንና ቀጣይ የመፍትሄ አቅጣጫዎችን በአግባቡ የለየንበት የፓርቲያችንን ውስጣዊ አንድነትና የህዝቡን ድጋፍ ይበልጥ ያጠናከርንበት እንዲሁም ለቀጣይ ውጥኖቻችን ስኬት ከፍተኛ መነሳሳትን የፈጠርንበት ነበር። ሁለተኛው የፓርቲያችን መደበኛ ጉባኤም ለፓርቲያችንም ሆነ ለሀገራችን ትልቅ ፋይዳ ባስገኘ መልኩ በስኬታማነት የተካሄደ ነበር። በአጠቃላይ ጉባኤው ለኢትዮጵያውያንና ለዓለም አቀፉ ማህበረሰብ የኢትዮጵያ መጻኢ ጊዜ ብሩህ መሆኑን የሚያሳይ ትልቅ ተስፋ ሰጪ መልእክት አስተላልፏል። በጉባኤው የብልጽግና ፓርቲ በኢትዮጵያ ሁለንተናዊ ብልጽግና ለማረጋገጥ ብቻ ሳይሆን ለአፍሪካ ብልጽግናም ሆነ ለሰው ልጆች ሁሉ የሚጠቅሙ ምርጥ እሳቤዎች ይዞ ስኬታማ ጉዞ እያደረገ ያለ ፓርቲ መሆኑን አረጋግጧል። ከሀገር ውስጥና ከውጭ የፖለቲካ ፓርቲዎች ጋር ያለንን አጋርነት ለማጠናከርም እድል ፈጥሮልናል። በጉባኤው እስካሁን የተመዘገቡ ዘርፈ ብዙ ድሎችንና ስኬቶችን አስጠብቆ ለማስፋት የሚያስችሉ አቅጣጫዎች ተቀምጠዋል። በዚህም የፓርቲውን ጥራትና ጥንካሬ ይበልጥ ለማሳደግ ህብረ ብሔራዊ አንድነትን ለማጎልበት የዲሞክራሲ ስርዓት ግንባታን ለማጠናከር የህግ የበላይነትና ዘላቂ የሆነ አዎንታዊ ሰላም ለማስፈን የኢኮኖሚ ልማት ቀጣይነት ጥራት ፍትሃዊነትና ዘላቂነት ለማረጋገጥ ማህበራዊ ፍትህ ለማስፈን እንዲሁም ብሔራዊ ጥቅሞቻችንን በሚያረጋግጥ መንገድ የተሰሩ የዲፕሎማሲ ስራዎችን አጠናክሮ ለማስቀጠል የሚረዱ ወሳኝ አቅጣጫዎች ተቀምጠዋል። በድህረ ጉባኤ ወዲያውኑ ውሳኔዎችና አቅጣጫዎችን በፍጥነትና በቁርጠኝነት የመተግበር ስራ ጀምረናል። አመርቂ ውጤቶችን መመዝገብ ጀምሯል። በዚህም የግብርናና ኢንዱስትሪ ምርትና ምርታማነትን ከማሳደግ የከተማ ኮሪደር ልማት ስራን ከማስፋፋት ከስራ ዕድል ፈጠራ ከተረጅነትና ልመና ከመላቀቅና የመንግስት አገልግሎት አሰጣጥን ከማዘመን አንጻር ተጨባጭ መሻሻሎችንና የባህል ለውጦች መታየት ጀምሯል። በቀጣይም የጉባኤውን ውሳኔዎችና አቅጣጫዎች ትግበራን በማጠናከር በተሟላ መልኩ በውጤታማነት እንዲፈጸሙ በቁርጠኝነት እንደምንንቀሳቀስ ላረጋግጥላችሁ እወዳለሁ።